ኢትዮጵያ ቀኝ ያልተገዛችው አማራ ስላለ ነው ኦፍ ኮርስ አማራ ነው ድርና ማጉ አስተሳስሮ ያዘው አማራ አሁን በተለያየ መድረክ ላይ ቅስቀሳ የሚደረገው አማራ የኢትዮጵያ ፈጣሪ ነው ኢትዮጵያ ፈጣሪዋ ማክበር አለባት የሚሉ የሚነገሩ ቃላቶች አሉ ኦፍ ኮርስ ለምን የማይከበሩ የኢትዮጵያ ፈጣሪ አማራ ከሆነ እንግዲህ ኦሮሞ ተጨቆንኩኝ ተገፋሁኝ የሚለው ትክክል ነው ማለት ነው አጼ ምኒልክ አማራ ናቸው ኦፍ ኮርስ ሙሉ አማራ ናቸው አዎ ምን ሆነና ተገኙ ደግሞ አማራ ይሄው እስካሁን ዘመን ድረስ እንደተጨፈጨፈ ነው ያለው በገዛ ክልልህ ነው ብለው በሰጡት ቁራጭ መሬት ውስጥም ራሱ መብት አግኝቶ በነፃነት የተንቀሳቀሰበት የዘዋወረበት ዘመን አልነበረም እስካሁን ሰዓት ድረስ እና የታወቀ ነው ተቋማዊ ህገ መንግስታዊ እና መዋቅራዊ ጥቃት ነው ሲፈጸምበት የኖረው በአማራ ላይ ጭፍጨፋው ግልጽ ነው ማለት ነው አላፈሩም አማራን እንደ ጠላት አድርገው ቆጥረው ለማጥፋት እንደሚሰሩ ሳያፍሩ ማኒፌስቶ ቀርጾ የመጡ ሰዎች ነበሩና አማራን ሲያሳድዱ ነው የኖሩት የጎላ አማራን ለይቶ የማጥፋት ዘመቻ ይኖራል የሚል ትርክት እስካሁን ድረስ ምክንያቱም አሁን ቤት ሲወረስ መሬት ሲወረስ ቤተሰቦቻቸው የተወረሰባቸው አሉ ግን በብሔራቸው ምክንያት ሳይሆን በትክክልም ትርፍ ቦታ ትርፍ ቤት ስለነበራቸው ምን ማለት ነው ትርፍ ቦታ ትርፍ ቤት እንግዲህ 5-6 ቤት ሊኖራቸው ይችላል መብታቸው ሰርተው በላባቸው ያፈሩትን ኦሮሞም ትግሬም ተወርሶበታል ባንድ አካባቢ እኔ አሁን ያለውበት አካባቢ የኛ ቤተሰቦችም ተወርሶባቸዋል ትግሬዎችም ተወርሶባቸዋል ኦሮሞዎችም አሉ ኦኬ ስለዚህ ትግሮችና ኦሮሞዎች አብረው ሊወረሱ የቻሉበት ምክንያት እንዳልኩሽ ነው ባንድም በሌላ ምክንያት ተጠቃሚ ነበሩ አብረው አገልጋይ ስለሆኑ ተብሎ ታሰብ ስለነበር ፊውዳል ተርቦ ኮዷ ግን ፊውዳል ተብላ ነው ማን ነው ታርጌቱ አማራ ነው ፊውዳል ስርዓት ብለው የሚሉት አማራ ነው ምንድነው ማስረጃችን ራሳቸው የሚሉት የፊውዳል ስርዓት የአማራ ነው ብለው ስለሚናገሩ የአማራ መሪዎች ነበሩ ኮቦት አዎ ነበሩ ግን አማራን ብቻ አይደለም እንዲያውም አማራ ከማንም በከፋ ደረጃ የጎዳ ስርዓት ነው የአጼዎቹ ስርዓት ምክንያቱም ሀገርን የመጠበቅ ከትውልድ ወደ ትውልድ የማሻገር ኃላፊነትና ግዴታን በአማራ ላይ ጥለው አማራን ዋጋ ሲያስከፍሉ የነበሩ የኢትዮጵያ መሰረት አማራ ነው የኢትዮጵያ አባት አማራ ነው ኢትዮጵያን የፈጠረው አማራ ነው ከተባለ ማንን የፈጠረው አማራ መሪ አማራን የፈጠረው ስለዚህ ኢትዮጵያ አማራ ናት ማለት ነው አማራ ይሄን ሚና በመጫወቱ ከጉዳት በስተቀር ያተረፈው ነገር የለም ዛሬ አይደለም ትናንትና ከሱ የወጡ ገዢዎች በነበሩበት ዘመን ጭምር ምክንያቱም ቀደም እንዳልኩሽ ነው የሀገሪቱን ዳር ድንበር የመጠበቅ ህልውናዋን የማስጠበቅ ኃላፊነትና ግዴታ ከ60% በላይ ማለት ይችላል የተጣለው አማራ ላይ ስለነበር ኢትዮጵያ የ3000 ዘመን ታሪክ ያላት ቀዳሚ መንግስት መስረታ እንደው በ3000 ነው ያዘው በትንሹና ቀዳሚ መንግስት መሰረተች ካለማችን የመጀመሪያዋ ቀዳሚ ሀገርናት መንግስት የመሰረተች እያልን ባለበት ሰዓት መንግስት አልነበረም በጎጥ ተከፋፍለው ነበር በዘመነ መሳፍንት ጊዜ ሲሉ በቅርብ ጊዜ ነው አይደለም ሩቃት ዘመነ መሳፍንት ቅርብ ጊዜ ነው ታዲያ ነው የነበረው ኢትዮጵያ መንግስት የመሰረተችው የዛሬ 3000 ዓመት ከሆነ እንዴት ነው ሌላው አካባቢ ዘላል ሊሆን የቻለው ባዶ የሆነው አማራ ብቻ የሆነው እንዴት ነው ሊሆን የሚችለው እንጂ መንግስት መስረታ ነበር ከ3000 ዓመት በፊት ጀምሮ አዎ ከዛ በፊት ጀምሮ 3000 የሚባለው የሰሎሞናዊ ስርወ መንግስት ነው ሰሎሞናዊ የተባለበት ምክንያት ቀዳማዊ ምኒልክ የተወለደው ከሰሎሞን ስለሆነ ነው ንግስተ ሳባ ወይ ማክዳ ተብሎ ይገመታል ስለዚህ አሁን የትግራይ አለ ደቡብ አለ ከሌላ ስፍራ መጥቶ የተባለ የኦሮሚያ ወይም ኦሮሞ ማህበረሰብ አለ
እንዴት ነው አማራ ብቻ ሊሆን ይችላል? የኦሮሚያን ተውና የትግራይ ማህበረሰብ አለ፣ ደቡብ አለ። ብቻ ማለት በምን በስልጣን ማለት ነው? በአገዛዝም ኢትዮጵያን በመስራትም በመመስረት ያው የድሮ ስርዓት በመወለድ ስለሆነ መሪ የሚኮነው በምርጫ አይደለም። ግን የድሮ ስርዓት አሁን ይዘልቃል ማለት ይቻላል? አሁንም አይደለም። ድሮ በፈረስ እንሄድ ነበር፣ ዛሬ በመኪና እንሄዳለን። ያ ስርዓት አሁን የሚቀጥል ማለት ተገቢ ነው? ማን አለ? አማራ አሁን ይኸው በተለያየ መድረክ ላይ ቅስቀሳ የሚደረገው አማራ የኢትዮጵያ ፈጣሪ ነው፣ ኢትዮጵያ ፈጣሪዋ ማክበር አለባት የሚሉ የሚነገሩ ቃላቶች አሉ። ኦፍ ኮርስ ለምን እንደማይከበረው ዋጋ የከፈለ ህዝብ፣ ሀገርን በነጻነት በሉዓላዊነት እንድትቆይ ያደረገ ህዝብ፣ የራሷ ስልጣኔ ባህል ማንነት እንዲኖራት ያደረገ ህዝብ ፈጣሪ ሁሉን እኩል ነው የሚያየው። ገባኝ። ኢቭን እነዚህ የተለያዩ ብሔረሰቦች ቋንቋቸው ባህላቸው ሳይጠፋ እስካሁን እንዲቆይ ማድረግ የቻለ ህዝብ እኮ ነው አማራ። አለዛ እኮ እንዴት ነው ያደረገው? ቅኝ ገዢ የሌሎች አፍሪካውያንን ባህልና ቋንቋ እንዳጠፋው ሁሉ የነዚህንም ማጥፋት ይችል ነበር እኮ። ኢትዮጵያ ቅኝ ያልተገዛችው አማራ ስላለ ነው። ኦፍ ኮርስ የመሪውነቱን ሚና የመንግስትነቱን ሚና የተጫወተው እሱ ነው። አፄ ምኒልክ ብቻቸውን ነው ተዋግተው ወይም አማራ ስለሆኑ ብቻ ነው ተዋግተው ኢትዮጵያን ከቅኝ ገዢዎች እንትን ያደረጓት የታደጓት? ሮንግሊ አንደርስታንድ አድርገሽኛል። ሌሎች ጨርሶ ሚና የላቸውም እያልኩ አይደለም። ሚና ሳይሆን ባለቤት፣ አሁን እኔ ባለቤትነት ነው እየጠየቅኩ ያለው። ሁሉም ባለቤት ነው። ባለቤትም ግን አማራ ነው እያሉኝ ነው። አማራ ነው በዋናነት አገር ያቀናው። አገር የምንስማማበት ነገር አለ። ከሰሜን ስልጣኔ ወደ ደቡብ ወደ ምዕራብ ተሰራጨ ልንል እንችላለን። ምክንያቱም ቀድሞ የሰለጠነው የሰሜኑ ክፍል ልንል እንችላለን። ግን የሰሜኑ ክፍል የሰለጠነው ትግራይንም ይጨምራል አይደል? ስነ ቃል፣ ስነ ህንጻ ብዙ ነገር አለ ወደ ላይ። ልክ እንደ አክሱም ስልጣኔ እዛ ስለነበር እንደ ጎንደር እንደ አክሱም እንደተለያየ ያ ወደ ታች ወርዶ ሊሆን ይችላል፣ ወደ ደቡብ ወደ ምዕራብ አልፎም ከዛ ኢትዮጵያን ግን ፈጥሯል ማለት ይቻላል። እንዴት ነው ኢትዮጵያ ፈጣሪዋ ነው የሚባለው? መቼም ፈጣሪ አላት አይደል? አንድ ሀገር ዝም ብላ አልመጣችም። ኢትዮጵያ ዝም ብላ ከሰማይ ዱብ ያለች አይደለችም። ያን ሁሉ ዋጋ ከፍሎ በነጻነት ምንድን ነው የከፈለው? እንዴ ወራሪ በመጣ ቁጥር እየተዋጋ ነጻነቷን ጠብቆ ደቡብም ትግሬም ተዋግቷል። ግን መሪው ማን ነው? አሁን ቅድም መጀመሪያ ስንጀምር ኢትዮጵያ የኔ ኢትዮጵያ አይባልም የኛ ነው የሚባለው ካለ የኛ የምንላትን ኢትዮጵያ ከገነባናት ባለቤትነቱ የሁሉም ነው። አዎ ነው አይደለም? የጋራ ነው። እሴቱ የጋራ ነው። ኦፍ ኮርስ መንግስት መስረታው የጋራ ነው። ኦፍ ኮርስ ለምንድን ነው ሚና አላቸው? በቀጥታ ሚና ሳይሆን ባለቤት ናቸው። በቀጥታ ነው ናቸው። አዎ ናቸው። ግን መቼም ድርሻ ይለያያል አይደል? አንድ ቤት ሲሰራ እኩል ድርሻ አይኖረውም። ሁሉ ጭቃ የሚያቀብለውም ማገር የሚማግረውም የቤቱን አርኪቴክቸራል ዲዛይን የሚያወጣውም የተለያዩ ሁሉም የተለያየ ሚና ነው ያለው። ከዛ አንጻር ማለት ነው። አሁን የኦሮሞ ፖለቲከኞችና አክቲቪስቶች አማራ ጨቆኖናል ይላሉ። እና አሁንም ከርሶ ማብራሪያ ስነሳ ፈጣሪዋ የኢትዮጵያ ፈጣሪ አማራ ከሆነ እንግዲህ ኦሮሞ ተጨቆንኩኝ ተገፋሁኝ የሚለው ትክክል ነው ማለት ነው። እንዴት ብሎ አሁንም አማራ ነው ገዢ መሆን ያለበት፣ አሁንም አማራ ነው ፈጣሪዋ እያልን እየተናገርን ነው። ግን እስቲ እንደው አፄ ምኒልክ አማራ ናቸው? ኦፍ ኮርስ ሙሉ አማራ ናቸው። አዎ ምን ሆኑና ተገኙ ደግሞ? እሺ አፄ ኃይለ ሥላሴስ? እሳቸው ኦሮሞነት አለባቸው። ግን ንጉሠ ነገሥት ነበሩ። አዎ ሰዋት ድሮም ነበር ማለት የቅድም እኮ ገልጬልሻለሁ። ልጆቻቸውን ለጋብቻ ይሰጡና ለባላባት ለአካባቢ ባላባቶች ይዋለዱ ነበር። አፄ ኃይለ ሥላሴ የተገኙት በዚህ መንገድ ነው። ከዛም በፊት እኮ የወላይታ ገዢ የነበረውን ካውጦና
በአፄ ዘርዓ ያዕቆብ ዘመንም እንግዲህ ንግስት እሌኒ እኮ አማራ አይደለችም። የአፄ ዘርዓ ያዕቆብ ባለቤት ወላይታ ናት። እንዲህ በጋብቻ እየተዋለዱ ሌሎችም የቤተ መንግስት መግባት ችለዋል። ስለዚህ አማራ ብቻ እያልኩ አይደለም ነው እያልኩ አይደለም እየደመደምኩ፣ ሌሎችም አላቸው ድርሻ። ግን ጉልህ ሚናውን የተጫወተው ማን ነው ብለን ስንል ግን አንድ የተደከመበት ነገር ካለ የደከመበት ደግሞ ይኖራል። እነዛ የደከሙበትን አካላት ደግሞ ምን ድርሻ ነበራቸው ብለሽ ስትመረምሪ የአማራ ጉልሁ ድርሻ ሆኖ ይገኛል ማለት ነው እንጂ ፈጽሞ ምንም ድርሻ አልነበራቸውም ሌሎቹ እያልኩ አይደለም። ከቤተ መንግስት ከሮያል ፋሚሊው ጋር እስከ መዋለድ ድረስ ደርሰው ልጆቻቸው መሪዎች፣ አጼዎች የሆኑበት አጋጣሚው ሁሉ ሰፊ ነው ነበረ አለ እያልኩኝ ነው። እና የአማራ ብቻ ምናልባት አሁን አማራ መግዛት አለበት ብለው ሲሉ ከምን አንጻር መሰለሽ? ትክክለኛ ቆጠራ አልተደረገም እስከዛሬ በኢትዮጵያ ውስጥ። ኢቭን የደርግ ዘመኑ ራሱ የደርግ ዘመኑን ቆጠራ ሱፐርቪዥኑን የሰሩ ነጮች ናቸው። በዛ ዘመን የሰለጠነ የስታቲስቲክስ ባለሙያ ስላልነበረ በዛ ክፍተት ገብተው ግን ዳታ አምታተው ነው የሄዱት። ኮንሰርን አላቸው የምን አማራ ላይ እና ኦርቶዶክስ ላይ ፓውደር ባሬል አብሲኒያ ዘ ፓውደር ባሬል የሚል መጽሐፍ የጻፈ አንድ ኦስትሪያዊ አለ። ነበረ ስሙ። ከጣሊያን ወረራ 1 ዓመት በፊት ነው ይህን መጽሐፍ የጻፈው። እዛ ላይ በግልጽ ነው የጻፈው የኢትዮጵያ አከርካሪ አማራና ኦርቶዶክስ ናቸው። እነኚህ ሁለቱ ካልተመቱ ኢትዮጵያን ቀኝ መግዛት አይቻልም። ስለዚህ የኛ ሰው ነጩ ማለት ነው እነዚህ ሁለቱ ላይ ትኩረት ያድርግ ብሎ ያ ማኒፌስቶ ሆኗት ነው ጣሊያን መጣች። ማን ላይ ነው እጇን የጫነችው? ኦርቶዶክስ ላይና አማራ ላይ ነው። ደቡብ ውስጥ በዛ ዘመን ነው የምልሽ ላጲሶ ዲሎቦ ጽፎታል። ፕሮፌሰር ላጲሶ ዲሎቦ መጽሐፋቸው ለኢትዮጵያ ታሪክ ብለው ጽፈውታል። ጣሊያን 800,000 አማራ ከደቡብ እንዲባረር አድርጓል። በዛሬው ፕሮጀክሽን 8 ሚሊዮን አማራ በይው፣ ከዛም ሊበልጥ ይችላል፣ እንዲያውም እጥፍም ሊሆን ይችላል። ለምንድን ነው ይሄን ያደረገው? የኢትዮጵያን አንድነት ለማፈራረስ። አማራ ነው ድርና ማጉ አስተሳስሮ ያዘው። ከዛ አካባቢ ከጠፋ ኢትዮጵያነት ከዛ ይጠፋል እና መበታትን መቆራረስ ከፋፍዬ መግዛት እችላለሁ ከሚል ነው። ኦሮሞ ከነበረበት አካባቢ ከ40,000 በላይ አማራ ተሰልቦ እንዲባረር አድርጓል። ጣሊያን ተሰልቦ የተጨፈጨፈው ማለት ነው። መልልሽ ፈልጌ ነው ነጮች ኮንሰርን አላቸው አማራ ላይ እና ኦርቶዶክስ ላይ ከዛ ዘመን ጀምሮ። ልብ በይ ነጮች ነው ያልኩት። ለምንድን ነው ኢትዮጵያ ስለሚሉ አማራ ነው ተናገረ እኮ። የዚች ሀገር አከርካሪ አማራና ኦርቶዶክስ ነው ያለው። እነሱን መስበር ከተቻለ ኢትዮጵያን ቀኝ መግዛት ይቻላል። ግን ሌላውን ማህበረሰብና ሌላውን ሃይማኖት ስለ ኢትዮጵያ ያለው ነገር ዝቅተኛ ነው ብሎ አስቦ መንቀፍ አይቻል አይሻል። አስቦ ነው አይቶም ነው የምታየው ነው እኮ። በጣም ግልጽ ነገር ነው። ሶቤስ ለኢትዮጵያ ያላችሁ በጣም ግልጽ ነገር ነው። እሺ በጣም ግልጽ ነው። ፕሮቴስታንቱን ብታይ፣ እስልምና ሃይማኖትን ብታይ ኢትዮጵያን በማዳከም እስልምና ሃይማኖትና ፕሮቴስታንት ሃይማኖት ሰርተዋል። ስለ ኢትዮጵያ ግዳይ ላቸው ማለት ይቻላል። እስካሁን ድረስ ግዳይ ላቸው ማለት ሳይሆን ይኸውልሽ በአፄ ዮሐንስ ዘመን አፄ ዮሐንስ ወሎ ውስጥ እነዛን እስላሞች ለምን ነው የጨፈጨፉት? ከደርቡሾች ጋር ሆነው እኮ ኢትዮጵያን ስለወጉ ነው።
ኦርቶዶክስ በነገራችን ላይ ኦርቶዶክስ እምነት ውስጥ ኦሮሞ አለ፣ አማራ አለ፣ ደቡብ አለ። ሁሉን የኢትዮጵያን ሕዝብ አቅፋ የያዘች ናት አይደለ? እስልምናም እንደዛው የአማራ ብቻ አይደለም። ይኸውልሽ እማትከጂው ተጨባጭ እውነታ ይኖራል። እንዴ ብለን ያውና ካላልን በስተቀር ከልጅ እንኳን ልጅ ይለያል። ከልጅ እንኳን ወላጅ እንዲያው ከሌን ነው ሞድ ከሌን አልወድም ብል በልጆች ላይ ማከል ልዩነት ፈጥርና ሌላ ችግር ፈጥራለሁ ብሎ ስለሚፈራ እንጂ ወላጅ እንኳን ከልጁ ልጅን ለይቶ የሚወድበት አጋጣሚ አለ። እነዛ ልጆችም ደግሞ ለወላጆቻቸው ያላቸው አገልግሎት እንደዚሁ የተለያየ ነው የሚሆነው። ወላጅ ዝም ብሎ አይወድም፣ የሚታዘዘው ስለሆነ አንደኛውን ለይቶ ይወደዋል። የሚታዘዘው የሚያገለግለው ሆኖ ሲገኝ፣ ያኛው ደግሞ ጭራሽም የሚያበሳጨው ምን የሚለው የሚያማርረው ሲሆን ደግሞ ይጠላዋል። እና በሁሉም ነገሮች ላይ ተጨባጭ እውነት አለ። ሁሉም እኩል ሊሆን አይችልም። በመብት ደረጃ እያልኩሽ አይደለም፣ በአገልግሎት ሚናን በመጫወት ደረጃ ማለት ነው። ቢያንስ ግን ልጆች ወላጆቻቸውን አያጠፉ ይጦራሉ። እንደው ልጆቹ የሚያጠፉ አሁን በተለይ በዚህ ዘመን ስንት ጉድ እየተሰማ ነው። የፍቅር ሀገር ከተገኘማ ካንቺ ነው ማለት